Unit 7 statistics የሚለውን ነው የምናየው። Introduction. In grade 9 you have seen the meaning, importance and purpose of statistics. በዘጠነኛ ክፍል statistics ማለት ምን ማለት እንደሆነ ትርጉሙን፣ ጠቀሜታውን እንዲሁም ዓላማውን አይታችኋል። Moreover, you have seen presentation of data using different forms like a histogram, measures of central tendency. እንግዲህ ዴታን በተለያየ መንገድ መግለጽ እንደሚቻል አይታችኋል። በሂስቶግራም፣ በሜዠር ኦፍ ሴንትራል ቴንደንሲ፣ ሜዠርስ ኦፍ ዲስፐርሽን ኦፍ አንግሩፕድ ዴታ፣ እነዚህን በዘጠነኛ ክፍል ያያችሁት ነው። በዚህ ክላስ ደግሞ የተለያዩ አይነት የዴታ አይነቶችን እናያለን። ፍሎረንስ ናይቲንጌል ስለምትባል ሴት ያወራል እዚህ ጋር። ዋዝ ኤ ፌመስ ነርስ ዱሪንግ ዘ ክሪሚያን ዋር። በክሪሚያን ዋር ወይንም ክሪሚያን ጦርነት በክሪሚያን ፔንሱላ የተደረገ ጦርነት ነው። በራሺያዎችና በብሪቲሽ ፍሬንች ኦቶማን ተርኪሾች መሃል የተደረገ ጦርነት ነው። በዚህ ጊዜ ታዋቂ ነርስ ነበረች እቺ ሴት። ዊች ቱክ ቢትዊን ይሄ ጦርነት ከ1853 እስከ 56 የተካሄደ ነው። She is generally considered to have founded the modern nursing profession by establishing her own nursing school at St. Thomas Hospital in London in 1860. ዘመናዊውን የነርሲንግ ፕሮፌሽን ወይንም የስራ ዘርፍን ፋውንድ ያደረገች ነው ወይንም ያገኘችው እሷ ናት ይባላል። የራሷን የነርሲንግ ትምህርት ቤት በቅዱስ ቶማስ ሆስፒታል በለንደን በ1860 ስታብሊሽ ያደረገች ናት፣ ያቋቋመች ናት። She was also a gifted mathematician and used statistical diagram to illustrate the conditions that existed in the hospitals where she worked. እና በማቴማቲክሱም ተሰጦ ያላት ናት። ጊፍትድ ወይንም በተፈጥሮ የተቸረች ስጦታን የተቸረች ናት እና በምትሰራው በነርሲንግ በሐኪም ቤቱ በሆስፒታሉ ውስጥ ስታቲስቲካል ዲያግራሞችን ታወጣ ነበር። የበሽተኞችን ወይንም የሚመጡትን በሆስፒታሉ ያለውን የሁኔታ በዲያግራም ታሳይ ነበር። ስታቲስቲካል ዲያግራም እያወጣች ኮንዲሽኖቹን፣ ሁኔታዎችን በሆስፒታል ውስጥ ያሉትን ነገሮች፣ በምትሰራበት ቦታ ያሉትን ነገሮች በዛ በስዕል ታሳይ ነበር። Although she did not invent pie chart, she popularized its use along with other diagrams such as the rose diagram, which is like a circular histogram. እና ፓይ ቻርትን እሷ ባትፈጥርም ነገር ግን የፓይ ቻርትን አጠቃቀም ፖፑላራይዝ ያደረገች ወይንም ያስተዋወቀች ነው። ፓይ ቻርትን በስፋት ያስተዋወቀች ናት ከሌሎች ዲያግራሞች ጋር አንድ ላይ በማድረግ ለምሳሌ ሰርኩላር ሂስቶግራምን፣ ሰርኩላር ሮዝ ዲያግራም ሰርኩላር ሂስቶግራም ነው፣ ከዛ ጋር አንድ በማድረግ ያስፋፋች ናት። In 1859 she was elected the first female member of the Royal Statistical Society. በ1859 የመጀመሪያዋ ሴት አባል ሆና በስታቲስቲካል ሶሳይቲ ሮያል ስታቲስቲካል ሶሳይቲ ያለ በሀገሩ የመጀመሪያዋ ሴት አባል ሆና ተመርጣለች እቺ ሴት። ታይፕስ ኦፍ ዴታ፣ የዴታ አይነቶች ኳሊቴቲቭ ኤንድ ኳንቲቴቲቭ ዴታ። አክቲቪቲ ላይ እዚህ ኮንሲደር ዘ ፎሎዊንግ ዴታ፣ እነዚህ ዴታዎች አሉ። ጄንደር፣ እንግዲህ ዴታዎች መረጃዎች እየተሰጡን ነው። ሄይት፣ ዌይት፣ ቢዩቲ፣ ታይም፣ ከለር፣ ፕራይስ፣ ቴምፕሬቸር አለ። ዲስከስ ዊች ኦፍ ዚስ ዴታ ካን ቢ ኦር ካን ኖት ቢ ሜዠርድ ኦር ኤክስፕረስድ ኢን ዘ ፎርም ኦፍ ነምበርስ። በቁጥር ሊገለጽ የሚችለው በቁጥር ኤክስፕረስ ሊደረጉ የሚችሉት የትኛዎቹ አይነቶች ናቸው? እዚህ ጋር ከተዘረዘሩት ጄንደር በቁጥር አይገለጽም፣ ጾታ ነው። ጾታ ወንድ ወይንም ሴት ነው። ይሄ በቁጥር አይገለጽም። ሄይት ቁመት ወይንም በርዝመት በሜትር ይገለጻል። 1.81 ሜትር ከተባለ ርዝመትን የሚያሳይ ነው። ዌይት ክብደት በቁጥር ይገለጻል። 45 ኪሎ ግራም ተብሎ በቁጥር ይገለጻል። ቢዩቲ ውበት በቁጥር አይገለጽም። ይሄ ታይም ጊዜ በቁጥር ይገለጻል። ታይም 1 ሰዓት ከ52 ደቂቃ ነው ተብሎ በቁጥር። ከለር በቁጥር አይገለጽም። ከለር አረንጓዴ፣ ቢጫ፣ ቀይ የተባለ ነው። ፕራይስ ዋጋ 33 ብር ነው ከተባለ 33 በቁጥር እየተገለጸ ነው። ቴምፕሬቸር ሙቀት 30 ዲግሪ ሴልሺየስ ከተባለ በቁጥር እየተገለጸ ነው። ሶ ከዚህ አክቲቪቲ ምን እንረዳለን?
there are data that can be measured in a form of number values በቁጥር የሚገለጹ ዴታዎች እንዳሉ እናውቃለን እና there are also data that cannot be expressed in the form of number values በቁጥር የማይገለጹ ዴታዎችም እንዳሉ እናውቃለን። this data can be classified as ስለዚህ በቁጥር የሚገለጹት ኳንቲቴቲቭ ይባላል። በቁጥር የማይገለጹት ዴታዎች ኳሊቴቲቭ ይባላል። ኳንቲቲ እና ኳሊቲ ከሚለው ቃል ነው። ኳንቲቲ መጠንን የሚያሳይ ነው ኳንቲቲ እና ኳሊቲ ደግሞ ኳሊቲ ሲባል ጥራት ኳሊቲው እንዴት ነው ጥራትን የሚያሳይ ነው። ስለዚህ ኳንቲቴቲቭ ዴታ is the type of data whose value is measured in the form of numbers or counts በቁጥር የሚገለጽ value ዋጋው በቁጥር የሚገለጽ ወይንም የሚቆጠር ካውንት የሚደረግ with a unique numerical value associated with each data set በእያንዳንዱ ዳታ ሴት ኑሜሪካል ቫልዩ ያለው ዩኒክ የሆነ ስለዚህ በቁጥር ይገለጻል ነው ባጭሩ። ኳሊቴቲቭ ዴታ ሲሆን ደግሞ ነን ኑሜሪካል ዴታ ነው። ኑሜሪካል ማለት ነምበር ነው። ኑሜሪካል ነምበር ከሚለው ነው ቁጥርን የሚያሳይ። ነን ኑሜሪካል ቁጥር ያለ ቁጥር የሚገለጽ ነው። describing the attributes or properties that an object possess ያ ኦብጀክት የያዘውን ወይንም ያ ኦብጀክት ፖሰስ ያደረገውን ለዛ ኦብጀክት ያለውን ነገር በቁጥር ሳይሆን ያለ ቁጥር ነው የሚገለጸው። classify the following data as qualitative or quantitative እዚህ ጋር የተሰጠውን ዴታ ኳሊቴቲቭ ነው ኳንቲቴቲቭ ነው እያላችሁ መልሱ። height ኳንቲቴቲቭ ነው በቁጥር ይገለጻል። በቁጥር የሚገለጽ ኳንቲቴቲቭ ይባላል። weight ኳንቲቴቲቭ ነው። the street a person lives on የሆነ ሰው የሚኖርበት ስትሪት ወይንም አካባቢ በዚህ ሰፈር እየተባለ ነው አይደል የሚገለጸው። ስለዚህ እሱ ኳሊቴቲቭ ነው። the car a person drives ሰውየው የሚነዳው መኪና አንድ ሰው የሚነዳው መኪናው አሁን ቁመቱ ወይንም ምናምን አይደለም የተጠየቀው መኪናው ራሱ። ስለዚህ ወይ ስሙን ነው የምንነግረው ወይ የመኪናውን አይነት ነው። አይነት ደግሞ ኳሊቴቲቭ ነው። ኢንካም ገቢ ኳንቲቴቲቭ ነው። ይሄ መጠንን የሚያሳይ ነው። ሌንግዝ ርዝመት በቁጥር ነው። ታይም በቁጥር ነው። ዲስታንስ በቁጥር ነው። ሪሊጅን ሃይማኖት በቁጥር አይደለም። ሶሻል ስታተስ አንድ ሰው ያለው ማህበራዊ ስታተሱ ይሄም ኳሊቴቲቭ ነው። ነምበር ኦፍ ማቴማቲክስ ቲቸርስ ኢን ዩር ስኩል በትምህርት ቤታችሁ ያሉት የሂሳብ አስተማሪዎች ቁጥር ራሱ በቁጥር ነው። ፕራይስ በቁጥር ነው። ስለዚህ እነዚህ በቀይ ያሰመርናቸው ኳንቲቴቲቭ ኤን ይባላሉ። በሰማያዊ ያሰመርናቸው ኳሊቴቲቭ ኤል ኳሊቲ ኤን እና ኤል ነው ልዩነታቸው። ዲስክሪት ኤንድ ኮንቲኒየስ ዴታ ኮንሲደር the following quantitative data ኳንቲቴቲቭ ሆኖ ወይንም በቁጥር የሚገለጽ ሆኖ ደግሞ ሁለት አይነት አለ ዲስክሪት እና ኮንቲኒየስ። ለምሳሌ እዚህ ጋር ተመልከቱ height አለ እነዚህ ተሰጥተውናል። discuss which of these data can be quantified in terms of whole number values በሆል ነምበር ቫልዩ ወይንም በሙሉ ቁጥር ማለት 0 1 2 3 ነምበር ላይን ላይ እነዚህን የሚያጠቃልል ቁጥር እንደሆነ እናውቃለን። የዘጠነኛ ክፍል ነው ሙሉ ቁጥር። እነዚህ ዲስክሪት ናቸው 1 2 3 እነዛ ቁጥሮችን ብቻ የሚያሳይ ነው። which can be quantified in terms of fractional values fractional ደግሞ ስንል አሁን 1 2 ብለናል እንጂ በአንድ እና በሁለት መሃል ስንት ቁጥር አለ? ብዙ ቁጥር አለ። 1.1 ለምሳሌ 1/2 በዚህ መሃል ነው ይሄ ፍራክሽን። ስለዚህ ሆል ነምበር ስንል ይሄ ሙሉ የሆኑ ቁጥሮችን የሚያሳይ ነው። በሙሉ ቁጥር የሚጻፍና በሙሉ ቁጥር የማይጻፍ የትኛው ነው? በሙሉ ቁጥር መጻፍ የምንችለውና ከሙሉ ቁጥሮች በፍራክሽናል ቫልዩ የሚጻፈው የትኛው ነው? አሁን heighትን ከወሰድን height ምንድነው? ቁመት በሙሉ ቁጥር 1 ሜትር ወይንም 2 ሜትር ወይንም 100 ብለን ነው እንዴ? በሙሉ ብቻ አይደለም። height 1.5 ሜትር ሊሆን ይችላል። አያችሁ? ስለዚህ ፍራክሽን ፓርት አለው ነው። ስለዚህ ይሄ ኮንቲኒየስ ይባላል። እንዲህ አይነት ኮንቲኒየስ የተባለበት ምክንያትም አሁን እዚህ ዲስክሪት የተባለበት የተቆራረጠ 1 ብሎ 2 ነው። ከዛ 3 ሙሉ ነው። ሙሉ አሁን የተማሪዎች ቁጥር የሰው ቁጥር
1.5 ሰው አለ አይባልም፣ ወይንም 7.3 ሰው አለ አይባልም። ወይ 7 ወይ 8 ሙሉ ቁጥር ነው። ያ ዲስክሪት ይባላል። 1 2 3 ይሄ ሆል ነምበር። ኮንቲኒየስ የሚባለው ደግሞ 1 ብሎ 2 የሚዘል ሳይሆን መሀል ላይ ይቀጥላል ነው፣ ቀጣይነት ስላለው ነው ኮንቲኒየስ። 1 ብሎ 1 ፖይንት ምናምን በነጥብ ፍራክሽን ፓርት አለው። ለዛ ነው ኮንቲኒየስ የተባለው። አሁን ዌይትን በምናይበት ጊዜ ዌይት ኦፍ ዘ ስቱደንት ይሄም በነጥብ ነው። 43.25 ኪሎ ግራም ሊሆን ይችላል። ስለዚህ ይሄ ኮንቲኒየስ ይባላል። ነምበር ኦፍ ቲቸርስ ኢን ዩር ስኩል በትምህርት ቤታችሁ ያሉ የመምህራን ቁጥር ነምበር፣ ይሄ ሙሉ በሙሉ ቁጥር ነው። በሆል ነምበር ቫልዩ ኳንቲፋይድ ይደረጋል። ሌንግዝ ኦፍ ኤ ሮድ የመንገድ ርዝመት፣ ይሄ በነጥብ ሊገለጽ ይችላል። በሆል ነምበር ኳንቲፋይ አይደረግም፣ ፍራክሽናል ቫልዩ ይወስዳል። ነምበር ኦፍ ቼርስ ኢን ኤ ሩም በክፍል ውስጥ ያሉ የወንበሮች ብዛት፣ ይሄ ዲስክሪት ነው ወይንም ኳንቲፋይ ይደረጋል በቁጥር። ቴምፕሬቸር ኦፍ ኤ ቦዲ ኦፍ ስቱደንትስ ኤንድ ነምበር ኦፍ ሃውስስ አሎንግ። ቴምፕሬቸር ኦፍ ኤ ቦዲ ኦፍ ስቱደንትስ የአንድ ተማሪ የሰውነቱ ሙቀት 37.3 ዲግሪ ሴልሺየስ ሊሆን ይችላል። በነጥብ ይገለጻል። ፍራክሽናል ቫልዩ ይወስዳል። የነምበር ኦፍ ሃውስስ አሎንግ ኤ ስትሪት በሆነ መንገድ ላይ ያለ የቤት ቁጥር ወይ 7 ቤት ነው ወይ 20 ቤት ነው፣ በሙሉ ቁጥር ነው፣ በነጥብ አይገለጽም። ስለዚህ these are quantitative data that can be quantified in terms of whole number values or only or fractional values and varying data values that are measured over a specified time interval። ስለዚህ quantitative data በሁለት ይከፈላል ነው። በሆል ነምበር ኳንቲፋይድ ሆኖ የሚገለጽ ወይንም ደግሞ በፍራክሽናል ቫልዩ የሚገለጽ ተብሎ። ስለዚህ ዲፔንዲንግ ኦን ዚስ ክራይቴሪያን ከዚህ በመነሳት ዴታ ዲስክሪት እና ኮንቲኒየስ እንላለን። ዲስክሪት ዴታ ስንል is a numerical type of data that includes whole concrete numbers with specific and fixed data values determined by counting። ይሄ የሚቆጠር ነው፣ ፊክስድ ነው፣ ሆል ነምበር ነው። 1 2 3 4 እየተባለ የሚቆጠር ነው። በ3 እና በ4 መሃል የሆነ 3 ነጥብ ምናምን እየተባለ የሚገለጽ አይደለም፣ በነጥብ የሚገለጽ አይደለም። ፊክስድ የሆነ ዴታ ቫልዩ ነው፣ ስፔሲፊክ ነው፣ ኮንክሪት ነው፣ ኮንክሪት ነምበርስ እና በነምበር በሙሉ ቁጥር የሚገለጽ ነው። ኮንቲኒየስ ዴታ ሲሆን ደግሞ one which takes any fractional point along a specified interval or values። ኢንተርቫል አለ 1 2 ተብሎ 3 4 ይሄ ኢንተርቫል፣ በዛ ኢንተርቫል መሃል የትኛውንም ቁጥር ሊወስድ ይችላል ነው። በፍራክሽን ይገለጻል፣ በፍራክሽን ሊገለጽ የሚችል ነው። ለምሳሌ which of the following are discrete data እና continuous የትኞቹ ናቸው? the number of persons per household በአንድ ቤት ውስጥ ያሉ ሰዎች ቁጥር ምንድነው? ይሄ ዲስክሪት ነው። ለምን? በቃ በሙሉ ቁጥር ነው የሚገለጸው፣ በነጥብ አይገለጽም። the weight of each shipment of exported coffee weight በነጥብ ነው የሚገለጸው። 73.5 ኪሎ ግራም ሊሆን ይችላል ወይንም እንደዛ። ስለዚህ በነጥብ የሚገባበት ከሆነ ኮንቲኒየስ ነው፣ ያ ኮንቲኒየስ ይባላል። the units of an item in inventory ሊሸጡ ያሉ የእቃዎች መጠን፣ ቁጥር፣ ዝርዝር እንደዚህ በዩኒት ከተቀመጠ እሱ ዲስክሪት ነው የሚሆነው። the length of time between successive landings of airplane at ቦሌ ኤርፖርት በቦሌ ኤርፖርት የአውሮፕላን የሚያርፍበት ተከታታይ ሰዓት አውሮፕላን የሚያርፍበት አለ። ይሄ ኮንቲኒየስ ነው የሚሆነው። አንደኛው 12 ሰዓት ከምናምን ደቂቃ፣ ይሄ በነጥብ ነው የሚገለጸው። በሰከንድ ብናይ እንኳን አንደኛው ፕሌን አረፈ አይደል? አንደኛው ፕሌን ካረፈ በኋላ ሁለተኛው ፕሌን ከስንት ሰከንድ በኋላ ነው ወይንም ከስንት ደቂቃ በኋላ ነው ያረፈው? ከ107.3 ደቂቃ ወይንም ሰከንድ በኋላ አርፎ ሊሆን ይችላል። ስለዚህ በነጥብ ነው የሚገለጸው። the number of assembled components which are found to be defective የሆነ ወይንም የተበላሸ እቃዎች ዝርዝር ቁጥር ነምበር ከተባለ ይሄ ዲስክሪት ነው። ስለዚህ እንደዚህ መግለጽ ይቻላል። ዲስክሪት ዴታ ኮንቲኒየስ። አሁን ካልነው ውስጥ ነምበሮች ዲስክሪት ናቸው፣
እንደ ዌይት እንደ ታይም ያሉት ደግሞ ኮንቲኒየስ ዴታ ናቸው። ቫሪያብልስ አር ዘ ካራክተሪስቲክስ ኦፍ ኤ ዩኒት ቢንግ ኦብዘርቭድ ዛት ሜይ አሲዩም ሞር ዛን ዋን ኦፍ ኤ ሴት ኦፍ ቫሊዩስ ቱ ዊች ኤ ኑሜሪካል ሜዠር ካን ቢ አሳይንድ ኤንድ ዲኖትድ ባይ ሌተርስ ኤክስ ዋይ ዜድ። ቫሪያብልስ ማለት ተለዋዋጭ እንደማለት ነው፣ የሚለዋወጥ ነው። የሆነ ቫሊዩ የሆነ እንትን ሰተን ሌተር ሰተን ያ ቫሊዩ ሊለዋወጥ ይችላል። የኤክስ ቫሊዩ እንዲህ አሁን ለምሳሌ ታይም ወይንም ዌይት ከወሰድን ዌይት በአንድ ክፍል ውስጥ ያሉ የቡና ክብደት በኩንታል ያለው የቡና ክብደት። ስለዚህ ዌይት ብለን የአንደኛው 67 ሊሆን ይችላል፣ የአንደኛው 32.3 ሊሆን ይችላል፣ የአንደኛው 74.5 ሊሆን ይችላል። ስለዚህ ምንድነው ደብሊው ብለን ሰጥተናል። ይሄ ቫሪያብል ነው። እንዲህ ሊሆን ይችላል፣ እንዲህ የተለያየ ቫልዩ ሊይዝ ይችላል። ዲፈረንት ዳታ ሴቶችን ሊይዝ ይችላል። ስለዚህ ያንን ቫሪያብል የፈለግነውን ደብሊው ብለን ሄት ከሆነ ኤች ብለን ኤክስ ዋይ ዜድ የፈለግነውን ሌተር ልንሰጥ እንችላለን፣ አሳይን ልናደርግ እንችላለን። ሰፖዝ ኢን ዩር ክላስ ዘ ሄት ዌይት ኤጅ ኦፍ ስቱደንትስ እነዚህ ነገሮች አሉ። ሶ ዚስ ኳንቲቲስ አር ሰም ኤግዛምፕልስ ኦፍ ቫሪያብልስ። እነዚህ ቫሪያብሎች ናቸው። አሁን ሄትን ብንወስድ በክላሳችሁ ላይ ያሉ የተማሪዎች ክብደት ተለዋዋጭ ነው፣ ሁሉም ተመሳሳይ አይደለም። እድሜ ይሄም ቫሪያብል ነው። አይ ከለር ኦፍ ስቱደንትስ የተማሪዎች የአይን ቀለማቸው ተለዋዋጭ ነው እንደየሰው። ዶግ ብሪድ ይሄ ደግሞ ሌላ ወደ ዶግ ብሪድ ወደ እንስሳት ብንሄድ የውሾች ዝርያ። ክላይሜት የአየር ጸባይ። ኤሌክትሪካል ኮንዳክቲቪቲ ኤሌክትሪክን የማስተላለፍ የማቴሪያሎች የማስተላለፍ ብቃት፣ አንዳንዱ በከፍተኛ ሁኔታ ያስተላልፋል አንዳንዱ። ስለዚህ ቫሪያብል ነው፣ ይለዋወጣል። ከስተመር ሰርቪስ ሳቲስፋክሽን የሆነ ቦታ ላይ የሆነ አገልግሎት ተጠቅሞ ተጠቃሚው ረክቷል አልረካም የሚለው ያ መረጃ ቫሪያብል ነው፣ ተለዋዋጭ ነው። አንዳንዱ ሊረካ ይችላል፣ አንዳንዱ ላይ ረካ፣ አንዳንዱ መካከለኛ ሊሆን ይችላል። ክላስ አቴንዳንስ የክላስ አቴንዳንስ የእያንዳንዱ ተማሪ ቫሪ ያደርጋል። ስለዚህ ቫሪ ስለሚያደርግ ቫሪያብል ይባላሉ። እዚህ ሳር ሰም ኤግዛምፕልስ ኦፍ ቫሪያብልስ ናቸው። ክላሲፋይ the following data as quantitative and qualitative። እዚህ ጋር የተሰጠውን ዴታ ኳንቲቴቲቭ እና ኳሊቴቲቭ እያላችሁ ክላሲፋይ አድርጉ ነው። ጄንደር ኳንቲቴቲቭን ኤን እንበል፣ ኤን ስላለበት ኳሊቴቲቭን ደግሞ ኤል እንበል። ጄንደር ምንድነው? ኳሊቴቲቭ ነው፣ ኤል ነው። ለምን? ጾታ በቁጥር አይገለጽም። በቁጥር ማይገለጽ ኳሊቴቲቭ ነው። ሪሊጅን በቁጥር አይገለጽም፣ ኤል ነው። አማውንት ኦፍ መኒ ዩ ሃቭ ያለህ የገንዘብ መጠን በቁጥር 1000 ብር ሊኖር ይችላል፣ 100,000 ብር ሊኖር ይችላል። ስለዚህ ይሄ ኤን ነው፣ ኳንቲቴቲቭ ነው። ስቴት ኦፍ በርዝ የተወለድክበት ስቴት። ኦኬ አሁን ከቦታ አንፃር ከሆነ ቦታ፣ ስቴት የሚለውን ግዛት ከሆነ ወይንም ደግሞ የተወለድክበት ሁኔታም ከሆነ ኳሊቴቲቭ ነው። ይሄ ኤል ነው፣ ኳሊቴቲቭ። ነምበር ኦፍ ስቱደንትስ የተማሪዎች ቁጥር፣ ይሄ ኳንቲቴቲቭ ነው፣ ኤን። ኤዱኬሽናል ኳሊፊኬሽን የትምህርት ያሟላል የሆነ ኳሊፊኬሽን የትምህርት ደረጃ የምታሟላው ነገር አለ፣ ያ ኳሊቴቲቭ ነው፣ ኤል ነው። ይሄ ሾው ሳይዝ የጫማ ሳይዝ፣ ይሄ በቁጥር ነው፣ 40 ቁጥር ነው፣ 35 ቁጥር ነው የተባለ ይሄ ኳንቲቴቲቭ ነው፣ ኤን ነው። ሄር ከለር የፀጉር ከለር ኳሊቴቲቭ ነው፣ ከለር በቁጥር አይገለጽም። ቮሊዩም ኦፍ ዋተር ኢን ኤ ባረል በባረል በሆነ በርሜል ውስጥ ያለ የውሃ መጠን በቁጥር ይገለጻል፣ ኤን። ልብ በሉ አሁን የሆነ እንትን ያደረግነው አንዳንዴ አሁን ከለር ብለን ሄር ከለር ለምሳሌ ለብላክ አንድ እንስጥ፣ ለዋይት 3 እንስጥ፣ ለየሎ 2 እንስጥ ተብሎ ይሄ አሁን በስምምነት እንደዚሁ ተብሎ ኳንቲቴቲቭ አይሆንም ሄር ከለር። ለምን? ይሄ እኛ በስምምነት የሰጠነው እንጂ ትክክለኛ ቫልዩ አይደለም ነው። ስለዚህ ይሄ እንደዛ ስለተሰጠ ኳንቲቴቲቭ አይሆንም እና እንደዛ አይነት ነገሮችን እያሰባችሁ። ስኮር ኦፍ ኤ ቲም ኢን ኤ ሶከር ማች በእግር ኳስ ጨዋታ ቲሙ የሚያስቆጥረው የጎል መጠን ስኮር፣ ይሄ በቁጥር ነው የሚገለጸው። ስለዚህ ይሄ ኳንቲቴቲቭ ነው።
አይደንቲፋይ ዌዘር ኢች ኦፍ ዘ ፎሎዊንግ ኢዝ ዲስክሪት ኦር ኮንቲኒየስ ዴታ። ዲስክሪት ነው ኮንቲኒየስ ነው እያላችሁ መልሱ። ዌይት ኦፍ ኤ ፓኬጅ ሬዲ ቱ ቢ ሺፕድ። ዌይት ለጉዞ ፓክ የተደረገ ፓኬጅ ክብደት ኮንቲኒየስ እንደሆነ አውርተናል። ራንክ ኦፍ ስቱደንትስ ባይ ኤግዛሚኔሽን ሪዛልት። ራንክ ይሄ ዲስክሪት ነው። ራንክ አንደኛ፣ ሁለተኛ ወጣ ሶስተኛ አይደል? በሙሉ ቁጥር ነው እንጂ 1.3ኛ ወጥቷል አይባልም። ራንክ ዲስክሪት ነው። ነጥብ የማይገባበት ዲስክሪት ነው። ኮንቲኒየስ ያልሆነ ማለት ነው። ቮሊዩም ኦፍ ዋተር ኢን ኤ ግላስ። በብርጭቆ ውስጥ ያለ ውሃ ቮሊዩሙ ይሄ በነጥብ ሊገለጽ ይችላል። 1.2 ሊትር ነው ሊባል ይችላል፣ ወይንም ሚሊ ሊትር ነው ሊባል ይችላል። ስለዚህ ኮንቲኒየስ ነው። ይልድ ኦፍ ዊት ኢን ኩንታልስ። በኩንታል የዊት በኩንታል ከሆነ ስንት ኩንታል ነው? 3 ኩንታል ሊሆን ይችላል። 3 ከግማሽ ከሆነ 3.5 ኩንታል ነው። ስለዚህ ኮንቲኒየስ ይሆናል። ነምበር ኦፍ ሬድ ማርብልስ ኢን ኤ ጃር። በሆነ ጃር ውስጥ ወይንም በሆነ እንስራ ውስጥ ያሉ የሬድ የቀይ ማርብሎች ቁጥር። የተለያዩ ማርብሎች እንዲህ ድቡልቡል ነገሮች ቢኖሩ ቀይ ማርብሎች ስንት ናቸው? አሁን እዚህ 3። ቁጥሩ አሁን በነጥብ አይገለጽም። ስለዚህ ዲስክሪት ነው። ወይ 3 ወይ 4 በሙሉ ቁጥር ነው የሚገለጸው። ታይም ኢት ቴክስ ቱ ጌት ቱ ስኩል። ወደ ትምህርት ቤት ለመድረስ የሚፈጅብህ ታይም፣ ይሄ በነጥብ ነው። ታይም ኮንቲኒየስ ነው። ለምን 10 ሰከንድ ሊፈጅብህ ይችላል። 10 ሰከንድ ይሄው ቤት ውስጥ ከሆነ ነው 10 አይሆንም። 10 ደቂቃ ወይንም 5 ደቂቃ ወይንም 5.75 ደቂቃ ነጥብ ይገባበታል ነው። ዲስታንስ ትራቭልድ ቢትዊን ክላስስ። በክላሶች መሃል የምትጓዘው ዲስታንስ ምንድነው? 3.2 ሜትር ሊሆን ይችላል። በክላሶች መሃል ያለው ዲስታንስ ኮንቲኒየስ ነው። ስቱደንትስ ግሬድ ሌቨል የተማሪ ስንተኛ ክፍል ነው? ወይ 7ኛ ነው ወይ 11ኛ ነው ወይ 10ኛ ነው የሚባለው እንጂ 10.3ኛ ክፍል ነው አይባልም። ዲስክሪት ነው ይሄ። year of birth የተወለድክበት አመት ወይንም ዓመተ ምህረት ዲስክሪት ነው። ወይ 1997 ነው ወይ 2003 ነው እንጂ 1997.25 አይባልም ዲስክሪት ስለሆነ። ዊኒንግ ታይም ኢን ኤ ሬስ። በሩጫ ላይ ዊኒንግ ታይም ለምሳሌ ዩዘን ቦልት በ9.7 ሰከንድ ነው 9.8 ሰከንድ 13.25 ሰከንድ ደቂቃ የገባዋሉ 100 ሜትር ምናምን። ስለዚህ ይሄ ኮንቲኒየስ እንደሆነ እናውቃለን።